ጤና ይስጥልን የተወደዳችሁ የቦርከና ሚዲያ ቤተሰቦቻችን የዕለተ ሰኞ የግንቦት 3 ቀን 2018 ዓ.ም የሰዓቱን ዜናዎች ይዘን ቀርበናል። አበይት ዜናዎችን እናስቀድማለን። የሱዳን ጦር በኢትዮጵያ ድንበር አቅራቢያ የምትገኘውን የብሉ ናይል ከተማ ዳግም መቆጣጠሩን አስታወቀ። የሱዳን ጦር ከፈጥኖ ደራሽ ኃይልና ከሱዳን ሕዝብ ነጻ ንቅናቄ ሰሜን ታጣቂዎች ጋር ለቀናት የዘለቀ ከባድ ውጊያ ካደረገ በኋላ በኢትዮጵያ ድንበር አቅራቢያ በብሉ ናይል ግዛት የምትገኘውን ስትራቴጂካዊቷን የአልካይሊ ከተማን ዳግም መቆጣጠሩን ገልጿል። የዕለቱ ዜናችን ቀዳሚ ጉዳይ አድርገነዋል። የፊንቴክ ማጭበርበር ወንጀል ተጠርጣሪዎች በዋስ እንዲፈቱ ተወሰነ። በኢትዮጵያ የጥበብና የማህበራዊ ሚዲያ ዘርፍ ታዋቂነት ያላቸው ግለሰቦች የተሳተፉበት የ1.9 ቢሊዮን ብር የፋይናንስ ማጭበርበር ክስ ፍርድ ቤቱ ዛሬ አነጋጋሪ ውሳኔን አሳልፏል። ተጨማሪ መረጃዎችን ይዘናል። ጠቅላይ ሚኒስትር አብይ አህመድ ከዓለም አቀፉ የገንዘብ ተቋም IMF ዋና ዳይሬክተር ጋር ተወያዩ። የዜናችን አካል ነው። ኢትዮጵያ 27 ሚሊዮን ኩንታል ብቻ ሊያከማች የሚችል ደረጃውን የጠበቀ የምርት ማከማቻ መጋዘን ያላት መሆኑ ተገልጿል። ተጨማሪውን ይዘናል። ከውጭ ትራምፕ የኢራንን የቅድመ ድርድር ሀሳቦች ውድቅ አደረጉ። በባህረ ሰላጤው ያለው መስተጓጎል ሊራዘም ይችላል የሚል ስጋትም አይሏል። በዝርዝር እናደርሳችኋለን። ዜናዎቻችን በዝርዝር እናቀርባለን። በቅድሚያ የሱዳን ጦር በኢትዮጵያ ድንበር አቅራቢያ የምትገኘውን የብሉ ናይል ከተማ ዳግም መቆጣጠሩን አስታወቀ። የሱዳን ጦር ኤስኤፍ ከፈጥኖ ደራሽ ኃይልና ከሱዳን ሕዝብ ነጻነት ንቅናቄ ሰሜን ታጣቂዎች ጋር ለቀናት የዘለቀ ከባድ ውጊያ ካደረገ በኋላ በኢትዮጵያ ድንበር አቅራቢያ በብሉ ናይል ግዛት የምትገኘውን ስትራቴጂካዊቷ የአልካይሊ ከተማ ዳግም መቆጣጠሩን ገልጿል። ሱዳን ትሪቡን እንደዘገበው ከተማዋ በሚያዝያ 17 ቀን 2018 ዓ.ም የተደረገ ከባድ ውጊያ በፈጥኖ ደራሽ ኃይልና በአጋር ታጣቂዎች እጅ ወድቃ ነበር። የሱዳን ጦርም ከተማዋን ዳግም መያዙን በብሉ ናይል ግዛት ውስጥ ለሚንቀሳቀሰው ኃይል በተለይም ለአራተኛ እግረኛ ክፍለ ጦር ትልቅ ወታደራዊ ድል ነው ተብሏል። አልካይሊ የግዛቲቱን ዋና ከተማ ኤድ ደማዚዚን ከድንበር ከተማ ኩርሙክ ጋር የሚያገናኝ ቁልፍ መስመር ላይ የምትገኝ ሲሆን አካባቢው በሱዳን ጦርና በፈጥኖ ደራሽ ኃይል መካከል እየተካሄደ ባለው ሰፊ ጦርነት ምክንያት ባለፉት ሳምንታት ከፍተኛ ግጭት ሲካሄድባቸው ቆይቷል። የሱዳን ጦር በወሰደው ወታደራዊ እርምጃን በተቀናቃኝ ኃይሎች በሰው ኃይልና በወታደራዊ ቁሳቁስ ላይ ከፍተኛ ኪሳራ ማድረሱን ዘገባው አመላክቷል። ይሁን እንጂ ይህ መረጃ በገለልተኛ አካል አልተረጋገጠም። በተለያዩ ዘገባዎች የተጠቀሱት የአካባቢው ባለስልጣናት እንደገለጹትም በውጊያው ምክንያት ከአካባቢው ወደ 30 ሺህ የሚጠጉ ሲቪሎች ተፈናቅለዋል። ይህ ክስተት የተሰማውን ብሉ ናይል ግዛት በሱዳን ጦር በፈጥኖ ደራሽ ኃይልና በሱዳን ሕዝብ ነጻነት ንቅናቄ ሰሜን አንጃዎች መካከል ከፍተኛ ሽኩቻ የሚደረግባት ግንባር የሆነች መምጣቷን የሚያመላክት ነው። በኢትዮጵያና በሱዳን ድንበር አቅራቢያ በሚገኙ ስፍራዎችም ተፋላሚ ወገኖች በየፊናቸው ወታደራዊ ግስጋሴ እያደረጉ መሆናቸው ተዘግቧል። የፊንቴክ የማጭበርበር ወንጀል ተጠርጣሪዎች በዋስ እንዲፈቱ ተወሰነ። በኢትዮጵያ የጥበብና የማህበራዊ ሚዲያ ዘርፍ ታዋቂነት ያላቸው ግለሰቦች የተሳተፉበት የ1.9 ቢሊዮን ብር የፋይናንስ ማጭበርበር ክስ ዛሬ አዲስ ምዕራፍ ይዟል። የፌዴራል ከፍተኛ ፍርድ ቤት በዛሬው ዕለት ባካሄደው ዝግ ችሎት በተጠርጣሪዎቹ ላይ የዋስትና መብት ውሳኔን አስተላልፏል። ፍርድ ቤቱ ተከሳሾቹ ጉዳያቸውን በውጭ ሆነው እንዲከታተሉ የፈቀደ ሲሆን የተቀመጡትን የገንዘብ ዋስትናዎች እንደሚከተለውም ቀርበዋል። አርቲስት ሰራዊት ፍቅሬ፣ አርቲስት ሰለሞን ቦጋለ፣ አርቲስት ይገረም ደጀኔና አርቲስት ዳንኤል ተገኝ እያንዳንዳቸው በ500 ሺህ ብር ዋስ እንዲፈቱ ተወስኗል። በሌላ በኩል አብርሃም ግዛውና ካሊድ ናስር እያንዳንዳቸው በ400 ሺህ ብር ዋስ ከእስር እንዲለቀቁ ፍርድ ቤቱ ውሳኔን አሳልፈዋል። በዚህም ሁሉም ተጠርጣሪዎች ጉዳዩ ተቋጭቶ ውሳኔ እስኪያገኝ ድረስ ከሀገር እንዳይወጡ እገዳ ተጥሎባቸዋል። የክስ ሂደቱንም በማንኛውም መልኩ እንዳያስተጓጉሉ ጥብቅ ክትትል ይደረግባቸዋል ተብሏል። አምስተኛ ተከሳሽ የሆኑትን መንሱር ጀማልን በተመለከተ በአቃቢ ሕግ በኩል የቀረበበትን ጠንካራ መቃወሚያ ለመመርመር ፍርድ ቤቱ ለዛሬ 8 ሰዓት ቀጥሯቸው እንደነበር ይታወሳል። የተከሳሾቹን ጠበቃ የሆኑት አቶ አበባ አበበ እንደገለጹት ደንበኞቻቸው ከዚህ ቀደም ሚያዝያ 28 ቀን 2018 ዓ.ም በነበረው ችሎት አቃቢ ሕግ የዋስትና መብታቸውን ባለመቃወም መነሻነት ዛሬ ከእስር እንደሚፈቱ ይጠበቃል። ጠቅላይ ሚኒስትር አብይ አህመድ ከዓለም አቀፉ የገንዘብ ተቋም IMF ዋና ዳይሬክተር ጋር ተወያዩ። ጠቅላይ ሚኒስትሩ ከዓለም አቀፉ የገንዘብ ተቋም IMF ዋና ዳይሬክተር ክሪስታሊና ጆርጂየቫ ጋር ተገናኝተው በሰፊው ውይይት ማካሄዳቸውን አስታውቀዋል። ዛሬ ጠዋት በተካሄደው በዚህ ውይይትም በሀገሪቱ የኢኮኖሚ እድገት፣ በሁለቱ ወገኖች አጋርነትና
ቅድሚያ በሚሰጣቸው የጋራ ጉዳዮች ላይ ጥልቅ የሆነ ሀሳብ ልውውጥ ተደርጓል። ጠቅላይ ሚኒስትሩ በማህበራዊ ትስስር ገጻቸው ባሰፈሩት መረጃም ዳይሬክተሯ ለነበራቸው ገንቢ ውይይት ምስጋናቸውን አቅርበዋል። ውይይቱ በተለይም በኢኮኖሚ መሻሻሎችና ወደፊት በሚቀጥሉ የትብብር መስኮች ላይ ትኩረቱን ያደረገ እንደነበርም ገልጸዋል። ይህ በከፍተኛ የገንዘብ ተቋሙ መሪና በሀገሪቱ መሪ መካከል የተደረገ ግንኙነት ኢትዮጵያ ከዓለም አቀፍ የፋይናንስ ተቋማት ጋር ያለባትን ትብብር ይበልጥ ለማጠናከር እና የኢኮኖሚ ማሻሻያዎችን ውጤታማ ለማድረግ ትልቅ ሚና እንደሚኖረው ይጠበቃል። ጠቅላይ ሚኒስትሩ ለነበረው ጠቃሚ የሀሳብ ልውውጥ እና ቀጠናው ላይ ላለው አጋርነት ያላቸውን አድናቆትም ገልጸዋል። ኢትዮጵያ ለገበያ ከምታቀርበው ምርት ውስጥ 45 በመቶ የሚሆነው ደረጃውን የጠበቀ ማከማቻ በማጣቱ ለከፍተኛ ብክነት የተጋለጠ መሆኑ ተመላከተ። ኢትዮጵያ 27 ሚሊዮን ኩንታል ብቻ ሊያከማች የሚችል ደረጃውን የጠበቀ የምርት ማከማቻ መጋዘን ያላት መሆኑ ተገልጿል። በሀገሪቱ የገጠር አካባቢዎች የሚስተዋሉት የምርት መጋዘን እጥረት ማሳያነት ለ45 በመቶ ያህሉ ምርት ማከማቻ የሚሆን መጋዘን የሌላት መሆኗ ተገልጿል። የኢትዮጵያ ግብርናና ትራንስፎርሜሽን ኢንስቲትዩት የምርት ማከማቻ መጋዘኖች አለመኖሩ እንዲሁም ደረጃውን ዝቅ ማለት ለምርት ብክነት ምክንያት እየሆነ መምጣቱን አስታውቋል። ኢንስቲትዩቱ ይህንን ያለው በኢትዮጵያ ሳይንስ አካዳሚ አዘጋጅነት የገጠር ትራንስፎርሜሽን በኢትዮጵያ ከግብርና ወደ መዋቅራዊ ለውጥ ሽግግር መግቢያ በሚል በተደረገ የውይይት መድረክ ላይ ነው። በውይይት መድረኩ ገለጻ ያደረጉት የኢንስቲትዩቱ ዋና ዳይሬክተር ዶክተር ማንደፍሮ ንጉሴ ከ2 ዓመት በፊት ማለትም በ2016 ዓ.ም የነበረውን መረጃ በማጣቀሻነት ለመድረኩ አስረድተዋል። በዚህም 116 ሚሊዮን ኩንታል ለገበያ የሚቀርብ ምርት አለ የሚል መረጃ እንዳለ ጠቁመዋል። ዶክተር ማንደፍሮ እንደገለጹት ከዚህ ውስጥም 13 ሚሊዮን ኩንታል ቀጥታ ከማሳ ወደ ገዢ የሚሄዱ ናቸው። ለምሳሌ እንደ ቢራ፣ ገብስና አኩሪ አተር እንዲሁም አቮካዶ ያሉ ምርቶች መጋዘን የማይፈልጉ በቀጥታ ከእርሻ ወደ ፋብሪካ ነው የሚሄዱ ሲሉም ይገልጻሉ። እንደ ዋና ዳይሬክተሩ ገለጻ ቀሪ 103 ሚሊዮን የምርት ማከማቻ መጋዘን የሚፈለጉ ናቸው። እንደ ሀገር ለዚህ ምን አለ ሲሉም ጠይቀዋል። ዶክተር ማንደፍሮ በማብራሪያቸውም ከዚህ ውስጥ 55 በመቶ ብቻ ምርት ማከማቸት የሚችሉ መጋዘኖች ነው ያሉት። ቀሪው 45 በመቶ ልናከማችበት የምንችል መጋዘን በመጋዘን ስም የለንም ሲሉም አክለዋል። በየቤቱ በረንዳ ላይ የሚቀመጡ ምርቶች የተለፋባቸውን ያህል ጥሩ ገቢ ማስገባት ሲገባቸው ለምርት ብክለት እየተጋለጡ መሆኑን ገልጸዋል። የኢትዮጵያ ግብርና ትራንስፎርሜሽን ኢንስቲትዩት ዋና ዳይሬክተሩ ዶክተር ማንደፍሮ ንጉሴ እንዳሉትም አሉ ከተባሉ 55 በመቶ የምርት መጋዘኖች ወስደን ስናይ ደረጃውን የጠበቀና ያልጠበቀ ዝም ብሎ መጋዘን ነው ስንል 27 ሚሊዮን ኩንታል ብቻ ሊያከማቸው የሚችል ደረጃውን የጠበቀ ምርት ማከማቻ መጋዘን ብቻ ነው ያለው ሲሉም አክለዋል። ከተማ ውስጥ ኢንቨስት የሚያደርጉ ባለሀብቶችም ወደ ገጠር በመግባት የመጋዘን መሰረተ ልማት ላይ ፈሰስ ቢያደርጉ ትርፋማ ሊሆኑ እንደሚችሉም እድል አለ ብለዋል። ትራምፕ የኢራን የቅድመ ድርድር ሀሳቦችን ውድቅ አደረጉ። በባህረ ሰላጤው ያለው መስተጓጎል ሊራዘም ይችላል የሚል ስጋትም አይሏል። ፕሬዝዳንት ዶናልድ ትራምፕ ለ10 ሳምንታት የዘለቀውን ጦርነት ለማቆም በአሜሪካ ድጋፍ የቀረበውን የሰላም ሀሳብ አስመልክቶ ከኢራን የተሰጠውን ምላሽ ውድቅ ማድረጋቸውን ተከትሎ ሰኞ ዕለት የዓለም አቀፍ የነዳጅ ዋጋ በከፍተኛ ሁኔታ ጨምሯል። በሆርሙዝ ሰርጥ ያለው እንቅስቃሴ መስተጓጎል ለሳምንታት ወይንም ለወራት ሊቀጥል ይችላል የሚል ስጋትን ፈጥሯል። ዲፕሎማሲያዊ መፍትሄ በመዘጋቱ የብሬንት ድፍድፍ ነዳጅ ዋጋ ከ4 በመቶ በላይ ጭማሪ በማሳየት በበርሜል $105 በላይ የደረሰ ሲሆን የአሜሪካ ድፍድፍ ነዳጅ ዋጋም ወደ $100 ተቃርቧል። ኢራን ግጭቱን ለማቆም የጦርነት ካሳ እንዲከፈላት ማዕቀቦች እንዲነሱ አሜሪካ የጣለችውን የባህር ላይ እገዳ እንዲያበቃና በሆርሙዝ ሰርጥ ላይ ያላትን ሉዓላዊነት እውቅና እንዲሰጥ የሚሉ ቅድመ ሁኔታዎችን ባቀረበችበት ማግስት ፕሬዝዳንት ዶናልድ ትራምፕ የቴሄራንን ጥያቄ ፍጹም ተቀባይነት የሌለው ሲሉ አጣጥለውታል። ይህ ውሳኔም በዓለም ላይ እጅግ ወሳኝ በሆነው የኢነርጂ መስመር ላይ ያለውን የመርከብ እንቅስቃሴ በእጅጉ እያስተጓጎለና ግጭትን ለማርገብ እየተደረገ ላለው ጥረት ትልቅ እንቅፋት ሆኗል። በዓለም ላይ ካለው የድፍድፍ ነዳጅና የተፈጥሮ ጋዝ አቅርቦት ውስጥ 1/5 የሚያልፍበት የሆርሙዝ ሰርጥ በዋሽንግተንና በቴሄራን መካከል ተደጋጋሚ ዲፕሎማሲያዊ ንግግሮች ቢደረጉም አሁንም ድረስ በእንቅስቃሴው እገዳ ውስጥ ይገኛል። ሮይተርስ እንደዘገበው በቅርቡ ጥቂት የነዳጅ ጫኝ መርከቦች ብቻ ከባህረ ሰላጤው መውጣት የቻሉ ሲሆን በርካታ መርከቦችም ከጸጥታ ስጋትና ከወታደራዊ ውጥረት የተነሳ የመከታተያ መሳሪያዎቻቸውን አጥፍተው እየተንቀሳቀሱ ይገኛሉ ተብሏል። ዳግመኛ
ያገረሸው የነዳጅ ዋጋ ጭማሪ ግጭቱ ወደ ተራዘመ የኤነርጂ ቀውስ ሊያመራ ይችላል የሚል የባለ ሀብቶችን ስጋት አንጸባርቋል። ተንታኞች በሆርሙዝ ያለው አለመረጋጋት ከቀጠለ በዘመናዊ ነዳጅ ገበያ ታሪክ ከፍተኛ የሚባል የአቅርቦት መስተጓጎል ሊከሰት እንደሚችል አስጠንቅቀዋል። በተጨማሪም የነዳጅ ዋጋ መናር በብዙ የዓለም ክፍሎች ለሚገኙ መንግስታት ከባድ የፖለቲካ ሸክም እየሆነ መጥቷል። አድማጮቻችን፣ የሰዓቱ ዜናዎቻችን ተጠናቀዋል። ስለተከታተላችሁ እናመሰግናለን። ሰላም።